እንኳን በሰላም ወደ ራሳችሁ ቻናል እንኳን ወደዚህ መጣችሁ። እግዚአብሔር ቃል እንዲህ ብሎ ይናገራል። ይህ ምስጢር አሕዛብ በወንጌል አማካኝነት ከእስራኤል ጋር አብሮ ወራሾች፣ አብሮ የአንድ አካል ብልቶች እንዲሁም በክርስቶስ ኢየሱስ በሆነ ተስፋ አብሮ ተካፋይ መሆናችሁ ነው ይላል። ክብር ለኢየሱስ ይሁን። ባረክ። አሁን ያነበብኩት ኤፌሶን ምዕራፍ 3 ቁጥር 6 ላይ ያለው እግዚአብሔር ቃል ነው። ዛሬ የእግዚአብሔርን ቃል አብረን የምንካፈለው እንዲህ በሚል ርዕስ ነው። የእግዚአብሔር ምስጢር። በዚህ ምድር ላይ ሁለት አይነት የሰዎች ዘር ተፈጥሯል። ማለት እግዚአብሔር አዳምን ከፈጠረ በኋላ ከአዳም ቀጥሎ ሌላ የሰው ዘር የተፈጠረበት ጊዜ ይኖራል። ይሄ ምንድነው ብትሉኝ፣ በዚህ ምድር ላይ አንድ አይሁድ የሚባል ሕዝብ አለ። ሁለተኛ አሕዛብ የሚባል ሕዝብ አለ። ከአብርሃም ከይስሐቅ ከያዕቆብ ዘር ውጭ የሆኑ ሁሉም አሕዛብ ተብሎ ይጠራሉ። ክብር ለጌታችን ለኢየሱስ ይሁን። ይሄ ነገር ለረጅም ዓመታት ምስጢር ነበረ። አይሁድም አያውቅም፣ አሕዛብም አያውቅም፣ ነቢያቶችም አያውቁትም። ከብዙ ሰዎች ስር የተደበቀና የተሸሸገ ነበረ ይላል የእግዚአብሔር ቃል። ይሄ የረከሰ ሕዝብና እነዚህ ቅዱሳን የተባሉ ሕዝቦች አንድ አካል የሚያረጋችሁ የምስራች ድምፅ መጣ። ይሄ ለረጅም ጊዜ የተደበቀው የእግዚአብሔር ምስጢር ነው። ይህ ምስጢር አሁን ለቅዱሳን ሐዋርያትና ነቢያት የተገለጠና ኃይል ባለፉት ዘመናት ለነበሩት ሰዎች አልተገለጠም ነበረ። ይህም ምስጢር አሕዛብ በወንጌል አማካኝነት ከእስራኤል ጋር አብሮ ወራሾች፣ በየትኛውም አገር ተወለድ፣ በየትኛውም አገር ዜጋ ይሁን ከእስራኤል ሕዝብ ውጭ የሆነ ሁሉ አሕዛብ ይባላል። የረከሱ ናችሁ። የራሳችሁ ተስፋ የላቸውም። የራሳችሁ አምላክ የላቸውም። የሚንበረከኩለት አምላክ የላቸውም። ለጣዖት ነው የሚያመልኩት። ተስፋ የሌላችሁ ሰዎች ናቸው። ከአይሁድ ጋር አይበሉም። ከአይሁድ ጋር አይጠጡም። እርስ በርስ አይተባበሩም። ከአይሁድ ጋር አንድ ላይ ከሆኑ አይሁዳዊን ስለሚረክሱት አይነኩትም። ከኛ ጋር ሊበሉ አይችሉም። እነዚህ ተስፋ የሌለ ሕዝብ ማለት አይሁድ የተባለው ከእስራኤል ወገን ውጭ የሆነ ሁሉ አሕዛብ ነው። ስለ ኢትዮጵያን ያለው፣ አሜሪካ ያለው፣ ጀርመን ያለው፣ ጥቁር የለ ነጭ የለ አንድ ላይ ጠቅልሎ ያለ ሁሉ አሕዛብ ተብሎ ይጠራል። ይሄ ግልጽና ግልጽ አማርኛ ነው ወዳጅ። አሕዛብ ስድብ ማለት አይደለም። አንተ የምትሰማኝ ይሄን ቋንቋ አማርኛ የምትሰማ ከእስራኤል ውጭ ከሆንክ አሕዛብ ተብሌ ነው የምትጠራው። ተስፋ የለህም። የቆሸሽክ ሕዝብ ተብሌ ነው የምትጠራው። ለመዳን ምንም ተስፋ የለም። መንገድ የምትጸድቅበትና የምትድንበት መንገድ ተዘግቶብሃል። ነጭ የለ ጥቁር የለ ይህ ሁሉ አሕዛብ ተብሎ ይጠራል። ከአብርሃም ከይስሐቅ ከያዕቆብ ዘር ውጭ ያለው ማለት ከእስራኤል ውጭ ያለው ሁሉ አሕዛብ ተብሎ ይጠራል። እነዚህ አሕዛቦች ማለት ተስፋ የሌላቸው ናቸው። እነዚህ ማለት ደግሞ እኔና እናንተ ማለት ነው። እኔና እናንተ ተስፋ የሌለን ሕዝቦችንን ለመዳንም ለመጽደቅም ምንም የምንካፈለው ነገር የለም። አንድ መንገድ የለም። ግን እግዚአብሔር ወደዚህ ምድር በስጋ የላከው ኢየሱስ ክርስቶስ ይሄን አሕዛብና አይሁድ የሚባል ሁለቱን አካል ማለት የተቀደሱ አሉ፣ የረከሱ አሉ። እነዚህን ሁለቱን ለማቀላቀል የመጣው ኢየሱስ ክርስቶስ በስጋ ተገለጠ። እግዚአብሔር ቃል እንደምናገር በእኛ መካከል ያለው ማለት በእናንተ መካከል ያለው የጥል ግድግዳ እግዚአብሔር በኢየሱስ ስጋ አፈረሰ ይላል። አይገርማችሁም? ኢየሱስ ክርስቶስ ወደዚህ ምድር በስጋው ሲመጣ ሁለት አካል የነበሩ የተቀደሱ፣ የረከሱ፣ ሙታን፣ ሕያዋን ተብለን የተለያየን ሕዝቦች አንድ ሊያረግ ኢየሱስ ክርስቶስ ወደዚህ ምድር ፕሮግራም ይዞ ሲመጣ በእኛና በእነሱ መካከል ያለውን ሕግ አፈረሰውና በሱ ደምና በሱ ሞትና በሱ ትንሣኤ አንድ አረገ። አሁን አሕዛብ የሚባል ጠፍቶ
አይሁድ የሚባል ጠፍቶ ቅዱሳን የሚባል አካል ተፈጠረ። ቅዱስ የሚባል አካል የተፈጠረው በኢየሱስ ክርስቶስ ሞትና ትንሣኤ ነው። ዛሬ ቅዱሳን ናችሁ ተብለን ስንጠራ ይሄ ቃል ዝም ብሎ የተሰጠን አይደለም። በኢየሱስ ክርስቶስ ስም በሙታንና በስሙ በሞትና በሱ ትንሣኤ ያገኘን ስም ነው። ምክንያቱም ማንም በእግዚአብሔር ፊት ሊጸድቅ ስለማይችል ሰው የሚጸድቅ በኢየሱስ ክርስቶስ ደም ብቻ ስለሆነ አሁን አሕዛብም አይሁድም የራሱ የሚጸድቅበት መንገድ አንድ ሆነ። እሱም በኢየሱስ ክርስቶስ በማመን በሱ ሞትና ትንሣኤ በማመን ነው። ምን ቅዱሳን ተብለን በእግዚአብሔር ፊት መቆም የምንችለው። ክብር ለጌታችን ለኢየሱስ ይሁን። አሁን እግዚአብሔር አንድ አረግን፣ ሁለታችንም እነሱንም እኛንም ማለት አሕዛብንም አይሁድም አንድ አድርጎ ቅዱሳን ተብለን እንድንጠራ እድል የተሰጠን በኢየሱስ ክርስቶስ ስም ብቻ ነው። ሁለታችን አንድ ለመሆን ያበቃን እኛ ተስፋ የሌለን እነሱ ተስፋ ያላችሁም፣ እኛ ሕግ የሌለን እነሱ ሕግ ያላችሁም፣ ሁለቱንም በአንድ ላይ ቅዱሳን የሚባል ስም እንዲሰጠን ያደረግን በኢየሱስ ክርስቶስ ሞትና ትንሣኤ፣ ሌላ መንገድ የለም። ይሄ ደግሞ ለዘመናት የተደበቀና የተሸሸገ የእግዚአብሔር ምስጢር ነው። ለማንም ያልገባ ማንም ያልተረዳ ከነቢያት ስር የተደበቀና የተሸሸገው ማንኛውም ሰው ያላወቀው እግዚአብሔር ለዘመናት ያስቀመጠው ምስጢር ነው ወዳጅ። ምክንያቱም አሕዛብ ይጸድቃለሁ ብሎ የሚጠብቅበት አንድም መንገድ አልነበረም። አሕዛብ እድናለሁ ብሎ የሚጠብቅበት አንድም መንገድ አልነበረም። እግዚአብሔር ይሄን ባያመጣ ኑሮ በኢየሱስ ክርስቶስ ወደዚህ ባያቀላቀልን ኑሮ እኛ አሕዛቦች መንገድ ላይ ቀርተን ነበረ። ተስፋ አልነበረንም። የምንድንበትና የምንጸድቅበት አንድም መንገድ አልነበረም። ቅዱሳን ስም የተሰጠው በእነዚህ በሁለቱ አካል መካከል በኢየሱስ ክርስቶስ የተሰራው አካል ነው፣ ሰውነት ነው። አሕዛብ የሚባል ጠፋ፣ አይሁድ የሚባል ጠፋ። ቅዱሳን ተብለን እንድንጠራ ለሁለታችንም እነሱ የተገረዙት እኛም ያልተገረዝነ የተባልነው ማለት ሕግ የሌለን ሰዎች፣ ተስፋ የሌለን ሰዎች ተስፋ ያገኘንበት በኢየሱስ ክርስቶስ ስም ነው። ክብር ለኢየሱስ ይሁን። አሁን ወዳጆቼ የምነግራቸው ይሄ ተስፋ የሌለ ሕዝቦች ያገኙበትን ተስፋ ይሄ እግዚአብሔር ለዘመናት ያስቀመጠው ምስጢር አሕዛብ ያላወቀው አይሁድ ያላወቀው እግዚአብሔር ግን ለዘመናት የሸሸገው አንድ ምስጢር አለ። ምንድን ነው ብትልኝ፣ በወንጌል አማካኝነት አሕዛቦች ከእስራኤል ጋር አብሮ ወራሾች መሆን በጣም የሚገርም ነው። ትናንትና አብሮ ለመብላት የሚጸይፍ አሁን አንድ ላይ አብሮ ወራሽ እንዲሆን የተሰጠን ሰዎች በኢየሱስ ክርስቶስ ይሄ ለረጅም ዓመታት ተደብቆ የተቀመጠው ምስጢር ነው። አንድ ነገር ላሳያችሁ ወዳጆች። ዮሐንስ ምዕራፍ 4 ላይ አንድ የሰማርያይቱ ሴት ኢየሱስ ክርስቶስ ውሃ ጠጭኝ ስላት አይሁድና አሕዛብ ከመቼ ወዲህ ነው አንድ ላይ የሚጠጣው የሚበላው አለችው። አይሁድና ሰማርያ አለችው። እሷ አሕዛብ ነች፣ ተስፋ የላትም፣ አጣተኛ እንደሆነች ታውቃለች። እሱ ደግሞ አይሁዳዊ ነበር። ኢየሱስ ክርስቶስ በሥጋ አይሁዳዊ ስለነበረ ተስፋ እንዳለውና ከእሷ ጋር አብሮ ከጠጣ እንደሚረክስ እሷ ታውቃለች። ስለዚህ መቼ ነው አንድ ላይ መሆን የምንችሉ፣ አንድ ላይ መብላት የምንችሉ፣ አንድ ላይ መጠጣት የምንችሉ ብላ የጠየቀችው ያቺ የሰማርያቱ ሴት ለምን ይመስላችኋል? ምክንያቱም ሕግ ከለክላት ነበረ። አንድ ላይ መሆን አይችሉም፣ አንድ ላይ መብላት አይችሉም፣ እርስ በርስ መጨባበጥ አይችሉም። ምክንያቱም እስራኤል ወይም አይሁድ አሕዛብን ከጨበጠ ይረክሳል። ይሄ ጠፋና ይሄ ፈረሴና ኢየሱስ ክርስቶስ ሁለታችንም አንድ አረገን። ይሄ ለዘመናት የተሸሸገ የተደበቀ የእግዚአብሔር ምስጢር ነው። አሁን ለእኔና ለእናንተ የተገለጠ አይደለም። ረጅም ዓመታት በቆየ ጊዜ ማንም ያልተረዳ ማንም ያላወቀ የእግዚአብሔር ምስጢር ነው።
ይሄ እግዚአብሔር ለረጅም ዓመታት ሸሽጎና ደብቆ ያስቀመጠው ትልቁ ምስጢር ነው። የሚገርማችሁ ነገር ሁለተኛ አብሮ አንድ አካል መሆን። ዋው! ከአይሁድ ጋር አንድ አካል መሆን፣ እኔ ከነሱ ጋር አንድ አካል መሆን። ትናንትና እኮ እርኩስ ነኝ፣ ትናንትና እኮ ከኔ ጋር አይበሉም፣ ትናንትና እኮ ከኔ ጋር አይጠጡም፣ ከኔ ጋር ትናንትና እርስ በርስ ከኛ ጋር አይተባበሩም ነበር። አሁን ግን በኢየሱስ ክርስቶስ ሞትና ትንሣኤ እግዚአብሔር አንድ አረገን። እግዚአብሔር አንድ ብልት አረገን ይላል እግዚአብሔር ቃል። የሚገርም ነው። አንድ ብልቶች አረገን። ክብር ለኢየሱስ ይሁን። ይሄ ለረጅም ዓመታት የተሸሸገው ከነቢያት ስር የተደበቀው ሌላኛው የእግዚአብሔር ምስጢር ነው ወዳጅ። ከአይሁድ ጋር አሕዛብ አንድ አካል መሆን። አንድ አካል ደግሞ ያረጋችሁ ማን ነው? ኢየሱስ ክርስቶስ ነው። በኢየሱስ ክርስቶስ በኩል እነዚህ ሁለቱም አካል አንድ የሆኑበት መንገድ የእግዚአብሔር ምስጢር ነው። ለዘመናት የተሰወረ ነበር። ለዘመናት የተደበቀ ነበር። ለዘመናት ማንም ሰው መድረስ ያልቻለው ማወቅ ያልቻለው የእግዚአብሔር ምስጢር ነበር። ይሄ ምስጢር እግዚአብሔር ለጳውሎስ ገለጠለት። ሶስተኛ በክርስቶስ በኢየሱስ በሆነ ተስፋ አብሮ ተካፋይ መሆናቸው። ሃሌሉያ! ይሄ በክርስቶስ ኢየሱስ በሆነ ተስፋ አብሮ ከማን ጋር? ከአይሁድ ጋር ተካፋይ መሆናችሁ። ይሄ ለረጅም ዓመታት የተደበቀ የተሸሸገ እግዚአብሔር ምስጢር ነው። እግዚአብሔር ራሱ ጋር አስቀምጦ ለረጅም ዓመታት ያቆየው ትልቁ የእግዚአብሔር ምስጢር ነው ወዳጅ። አይገርማችሁ? ከነሱ ጋር እኛ ምን አብሮ በኢየሱስ ክርስቶስ በሚሆነው ተስፋ ማለት ኢየሱስ ክርስቶስ በሚመጣ ጊዜ ልክ ከነሱ ጋር ልክ ከኛ ጋር እኛም ኢየሱስ ክርስቶስ እንደሚመጣው በተስፋ የምንጠብቅበት እግዚአብሔር የሰጠን ዕድል ነው። ይሄ ለረጅም ዓመታት እግዚአብሔር ምስጢር አድርጎና ሸሽጎ ራሱ ጋር ያቆየው ምስጢር ነው። ክብር ለጌታችን ለኢየሱስ ይሁን። ይሄ ምስጢር ዛሬ ለእኔና ለእናንተ የተገለጠው ረጅም ዓመታት እግዚአብሔር ሸሽጎ ያስቀመጠው ምስጢር ነው። ማን? በአይሁድና በአሕዛብ መካከል የነበረውን ቅጥር አፍርሶ እግዚአብሔር አንድ ያረጋችሁ። አንድ ያረገው ደግሞ ቅዱሳን የሚባል ስም ወጣ። እነዚህ ቅዱሳን የሚባል ስም የመጣው የተቀደሱ የተባሉ ሕዝቦች፣ ቅዱሳን የተባሉ ሕዝቦች እነዚህ በኢየሱስ ክርስቶስ ሞትና ትንሣኤ የተፈጠሩ ናቸው። ለረጅም ዓመታት እግዚአብሔር በምስጢር ያስቀመጠው እነዚህ ሁለት ሥጋ የነበረው አሕዛብ የነበረ አይሁድ የነበረው እነዚህም አንድ ያደረገውና ቅዱሳን የሚባል ስም ወጡ። እነዚህም ደግሞ ቅዱስ የተባሉበት በኢየሱስ ክርስቶስ ደም ነው። በኢየሱስ ክርስቶስ በሆነ ቤዛነት እነዚህ ሁለት አካሎችን አቀላቅሎ በመሃላችን የነበረውን የጥል ግድግዳ ያፈረሰው ኢየሱስ ክርስቶስ ይሄ የእግዚአብሔር ምስጢር ለረጅም ዓመታት የቆየው አንድ አካል ያረገን፣ አንድ ብልት ያረገን፣ አብሮ ተስፋ ተካፋይ ያረገን። ዋው! ክብር ለኢየሱስ ይሁን። ወዳጆቼ ከዚህ በላይ ደስ የሚል ነገር ምን አለ? ሙታን ነበረ እኮ ሕያዋን አደረገ። ተስፋ አልነበረንም። የረከሴ ሰዎች ነበር የምንባለው። ሕይወት አልነበረንም፣ ለራሳችን ተስፋ አልነበረንም። አሁን ግን በኢየሱስ ክርስቶስ በሆነው ተስፋ አገኘን። ከእግዚአብሔር ጋር በእግዚአብሔር ፊት ለመቆም ድፍረት ያገኘንበት በኢየሱስ ክርስቶስ ሞትና ትንሣኤ። ሃሌሉያ! የተጠራሽበት በዚህ ክብር ነው ወዳጅ። የተጠራበት ይሄ ክብር ላይ ነው ወዳጅ። ይሄ ድንቅ ስጦታ እግዚአብሔር እነዚህን ሶስት ነገሮች ሸሽጎና ደብቆ ለረጅም ዓመታት ራሱ ጋር ያስቀመጠው የእግዚአብሔር ምስጢርና የእግዚአብሔር እውነት ነው። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ከእስራኤል ጋር አሕዛብ አብሮ ወራሽ መሆን፣ አብሮ አንድ ብልት መሆን። ኢየሱስ ጌታ ነው። አብሮ
በክርስቶስ ኢየሱስ በሆነ ተስፋ ተካፋይ መሆን ከማን ጋር? ከእስራኤል ጋር። ብዙ ሰዎች ኢየሱስ ክርስቶስ የመጣው ለእስራኤል ብቻ ነው ብሎ ይነግሩናል። ይህ እግዚአብሔር ቃል ግን አሕዛብ የተባሉት ከኢየሱስ ክርስቶስ ጋር አብረን ወራሽ እንዲሆን መንገድ የተከፈተልን በኢየሱስ ክርስቶስ በኩል አሕዛብና አይሁድ የሚባል አካል ጠፍቶ ቅዱስ የሚባል ነገር በኢየሱስ ክርስቶስ ስም የተፈጠረው ቅዱሳን የሚባል ስም እንድናገኝ የሰጠን። ዛሬ ቅዱስ ነሽ ስትባዩ፣ ዛሬ ቅዱስ ነሽ ስትባል እንዲሁ አይደለም። ትናንትና የረከስሽ ነው የምትባሉ። ትናንትና እርኩስ ነው የምትባሉ። ትናንትና እርኩሳን ናችሁ ተብለን ነው የምንጠራው። ዛሬ ግን በኢየሱስ ክርስቶስ ቅዱሳን ተብለን ስፍራ የተሰጠን ሰዎች ነን። ሙታን እኮ ነበረን፣ ሕይወት አልነበረንም እኮ። ይሸሹን እኮ ነበር፣ ከኛ ጋር አይበሉ። ቢሸሹን እኮ ነበር፣ ከኛ ጋር አንድ ላይ መሆን አይችሉም። ሕግ ከለከላችሁ ነበር። ይህን ሕግ ግን ይህን የከለከለውን ስርዓት ኢየሱስ ክርስቶስ አፈረሰና አንድ አካል አረገን። አይገርማችሁ? የእግዚአብሔር ስራ ተስፋ የሌለ ህዝቦች ተስፋ ሲያገኙ ሙታን ሕያዋን የሆኑበት። ዋው! ኢየሱስ ጌታ ነው። ከዚህ በላይ ደስታ የለም ወዳጅ። ከዚህ በላይ ሳቅ የለም እይተ። ከዚህ በላይ ደስታ የለም ወዳጆች። እናንተ በእግዚአብሔር ፊት በአንድ አይን እንድንታይ እድል የሰጠን ኢየሱስ ክርስቶስ ብቻ ነው። በኢየሱስ ክርስቶስ በሆነው በዛኛ በኩል ቅዱሳን ተብለን አሕዛቦችም አይሁዶችም አንድ አካል የሆነበት መንገድ እግዚአብሔር የሰጠን በኢየሱስ ክርስቶስ በሆነው ቅዱስ ነሽ ተብለሽ የተጠራሽ ቅዱስ ነሽ ተብለ የተጠራው በሱ በኩል ብቻ ነው። ከዛ ውጭ የለም። አይገርማችሁ? እነዚህን ነገሮች የሰጠን ኢየሱስ ክርስቶስ ነው። እኛ ይህን አምላክ እንድናመልክ እድል የተሰጠን በኢየሱስ ክርስቶስ በሆነው ተስፋ ብቻ ነው። እግዚአብሔር ከራሱ ጋር ያስታረቀን፣ ኃጢአተኛ ሆነን ሳለን አንድ እንድንሆን ያደረገን በኢየሱስ ክርስቶስ በኩል ብቻ በኢየሱስ በኩል ብቻ እግዚአብሔር ከራሱ ጋር አስታረቀን። አይገርማችሁ? አይገርምሽም? በሱ በኩል ነው ሕይወት ያገኘን። በሱ በኩል ነው መንገድ ያገኘን። በሱ በኩል ነው መዳን የቻልነው። በሱ በኩል ነው ሕይወት ያገኘን። ይሄ እግዚአብሔር ስጦታ ነው። ይሄ እግዚአብሔር ለእኔና ለአንቺ የሰጠው ተስፋ ነው። ከዚህ ውጭ ሌላ ተስፋ የለም ወዳጅ። እርኩሳን ቅዱሳን የተባሉበት፣ ሙታን ሕያዋን የተባሉበት። አሁን መጽሐፍ ቅዱስ አሁን አሕዛብ የለም አይሁድ የለም ሲል አሕዛብና አይሁድ የጠፋው በኢየሱስ ክርስቶስ ሙታንና ትንሣኤ ነው። ምን አለ ታዲያ? ቅዱሳን የሚባል ስም አለ። ቅዱስ የሚባል ስም አለ። አይሁድ የለም፣ አሕዛብ የለም። ይሄ ቅዱስ የሚባል ስም የመጣው በኢየሱስ ክርስቶስ ሞትና ትንሣኤ ነው። ለዛ ነው መጽሐፍ ቅዱስ አሁን አሕዛብ የለም አይሁድ የለም፣ አንድ ጌታ የሁሉ ጌታ ነው ሲል፣ አንድ ጌታ የሁሉ ጌታ የሆነበት ምክንያት የኢየሱስ ክርስቶስ ሞትና ትንሣኤ ይህን የጥል ግድግዳ አፈረሰው፣ ሰላም አወረደው፣ በመካከላችን አንድ ያረገን፣ አንድ ሕይወት ሰጠን እግዚአብሔር። ክብር ለጌታችን ለኢየሱስ ይሁን። ዛሬ አንድ የምስራች ልነግርሽ ነው የመጣሽው። አንቺ የተመረጥሽ ነሽ። አንተ የተመረጥክ ነህ። ቅዱስ የተባልክበት እንዳትረሳ በኢየሱስ ሞትና ትንሣኤ ብቻ ነው። ያለበለዛ የምትቀደስበት የምትቀደሽበት አንድም መንገድ የለም። ይሄን ያረገው እግዚአብሔር በልጁ በኢየሱስ ክርስቶስ ብቻና ብቻ ነው።